አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 21 በዚች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቷ እና በረከቷ የተወዳጅ ልጇ ቸርነትም ከኛ ጋር ለዘላለሙ ይኑር አሜን። በዚህችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ለይቶ ወደ አስነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ አዘጋጁለት። ማርታም ምግብ በማቅረብ ታገለግላቸው ነበር። ሁለተኛዋ ማርያም ግን እግሮቹን ሽቱ እየቀባች በፀጉሯ ታሸው ነበር። ጌታችንም አመሰገናት። እርሷ ለመቀበሪያዬ ጠብቀዋለችና በማለት ስለ ቅርብ ሞቱ አመለከተ። ዳግመኛ ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚያም ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ለእርሱም ክብር ከኃይልነት ገንዘቡ ስለሆነ ምስጋና ይገባዋል ለዘላለሙ አሜን። በዚችም ቀን አልዓዛርን ሊገሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት የማቱሳላ ልጅ የላሜህ መታሰቢያው ነው። እርሱም 182 ዓመት ኑሮ ኖህን ወለደው። ከወለደውም በኋላ 565 ዓመት ኖረ። በድምር 747 ዓመት ኖረ። እግዚአብሔርንም አገልግሎት በሰላም አረፈ። የፈጣሪው በረከት ከኛ ጋር ለዘላለሙ ይኑር አሜን። በዚችም ቀን ደግሞ የከበሩ ሰማዕታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምነጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ ተለሰከ እግዚኦ ጸድቀኖ ተወከፈ አመላሁ ለዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ኢራን ባርኩ ወዘቲ መካን እስከ ደገሊ ቁን ህንጻን ለጻፈ በክርታስ ወለዛ ጻፈ ድረስን ወለዛ አምቦ ስርጎም ሰዲስ ወለ ሰማ ቃለው ተነፈስ ጸሎተሙ ማርያም አረቂተ ሁሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸው ከኛ ጋር ትኑር። ወአምላክነ በከመ ንትከ ወአኮ በከመ አምሳለ አቡነ ዘበሰማያት